ይሄን ሆስፒታል ማን እየጣለው ነው ተብላችሁ ብትጠየቁ ከቅድስት ቤተክርስቲያን መንፈሳዊ ዩኒቨርሲቲዎች አንዱ እየጣለው ያለው ሆስፒታል ነው ማለት ነው። የቅድስት ቤተክርስቲያን ያንዱ ዩኒቨርሲቲዋ ፕሮጀክት ነው ማለት ነው። ይሄ ነው ሐሳባችን። ስለዚህ እንደዚህ ከሆነ ጉባኤ ቤቶች ሲጠበቁ፣ ጉባኤ ቤቶች ሲጠነክሩ ክህነቱ ይቀደሳል፣ ሊጵጵስናው በደንብ የተቃና ይሆናል፣ ሲኖዶሱ የበራ ይሆናል፣ ቤተ ክህነቱ በአስተዳደር እግዚአብሔርን የሚፈራ ይሆናል፣ ገዳማት እግዚአብሔርን ይፈሩ ይላሉ፣ ባለ ትዳሮች የተቀደሱ ይሆናሉ። ጉባኤ ቤቶቻችን የዚህ ሁሉ ምንጮች ናቸው። ስለ ጉባኤ ቤቶች እንዲህ ካልኳችሁ ወደ ፕሮጀክታችን ልመልስና ንግግሬን ወደ ማጠቃለሉ እንዲሄድ ብፁዓን አባቶች ቡራኪያችሁ ይድረሰኝና የተከበራችሁ በዚህ የታደማችሁ ሁሉ የእግዚአብሔር ቤተሰቦች ይህንን ጉባኤ ቤታችን 4 ዓመቱ ነው ከተመሰረተ። በ4 ዓመቱ 64 ደቀ መዛሙርትን እያስተማረ ይገኛል። መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት። በዚህ 4 ዓመታችን ይሄንን የሆስፒታል ፕሮጀክት ለመመስረት ያሰብንባቸውን 5 ዓላማዎች አስቀምጣለሁ። የመጀመሪያው ፍጥረትን እንደ እግዚአብሔር ለማገልገል ነው። እግዚአብሔር አምላካችን ለድጎችም ለክፉዎችም ላመኑትም በሱ ላላመኑትም ለኃጢአተኞችም ለጻድቃንም ዘር ቀለምና ሃይማኖት ሳይለይ ፀሐይን ያወጣል፣ ዝናምን ያዘንማል። ለወዳጆቹ ብቻ የሚያወጣው ፀሐይ የለም፣ ለሚያምኑበት ብቻ የሚያዘንመው ዝናም የለም። ለክርስቲያኖች የሚመጣ ዝናም የለም፣ ለክርስቲያኖች ብቻ የሚፈራረቅ በጋም የለም። እግዚአብሔር አምላካችን ፍጥረቱን ሁሉ ቢያምኑበትም ባያምኑበትም ማልትና ሌሊት ክረምትና በጋ እያፈራረቀ ነፋሳትን እያነፈሰ ቀላያትን እያፈሰሰ ብርሃናትን እያመላለሰ ፍጥረቱን ሁሉ በቸርነቱ ይመግባል። እኛም ደግሞ ያላመኑትም ያመኑትም የኢትዮጵያ ሕዝቦች በሙሉ በስጋቸው የሚያርፉበትን ሕክምና ለመስጠት እግዚአብሔራዊ ግዴታችንን ለመወጣት ነው። እንደምታውቁት ኦርቶዶክሳዊ ሰው ከፍጥረት ጋር ሁሉ የሚስማማ ነው። በመሆኑም ይሄ ፕሮጀክታችን ለፍጥረት ሁሉ የታቀደ ነው። በኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የሰው ልጅ የፍጥረት ሊቀ ካህናትና ዘውድ ነው ይባላል። ሰው ክቡር ነው፣ ይመንም አይመንም የሰው ልጅ ክቡር ነው። ስለዚህ የመጀመሪያው ፍጥረታትን ለማገልገል ያደረግነው ነው። ሁለተኛው ደግሞ እናታችን ቅድስት ቤተ ክርስቲያን በኢትዮጵያ ላይ ያላትን የጥበብና የታሪክ የስልጣኔ አሻራ በዚህ በሕክምናው ዘርፍ ለማስቀጠልና ለመግለጽ ነው። እናታችን ኦርቶዶክሳዊት ቤተ ክርስቲያን በኢትዮጵያ ውስጥ በስነ ጽሑፍ፣ በስነ ህንፃ ህገ መንግስትን ቀርጻ በመስጠት ከ1600 ዓመት በላይ ያገለገለ ፍትሐ ነገሥትን ለኢትዮጵያ ህገ መንግስት ለማበርከት የመጀመሪያው የኢትዮጵያ ህገ መንግስት በአፄ ኃይለሥላሴ ዘመን በበጅሮን ተክለ ሐዋርያት ተክለ ማርያም ዘመን ሲረቅ መነሻ የሆነው የኢትዮጵያ ፍትሐ ነገሥት ነበር። ስለዚህ በህገ መንግስት፣ በስነ ጽሑፍ ሀገርን ሰላም በመስጠትና ድንበር በመጠበቅ በማስከበር፣ በታሪክ ጥበቃ፣ በደን ጥበቃ፣ በሰላም በዚህ ሁሉ ያበረከተችውን አስተዋጽኦ በሕክምናውም ዘርፍ ለመግለጥ ይህንን ሆስፒታል መግለጥ ወይም ማበርከት አስፈልጎናል ማለት ነው። ሶስተኛ ጉባኤ ቤታችን የፈውስ ጉባኤ ነው። በዚህ ዓለም ላይ 3 አይነት ህመሞች አሉ። አንደኛው የኃጢአት ህመም ነው። ሁለተኛ የድንቁርና ህመም ነው። ሶስተኛው የጤና ህመም ነው። ስለዚህ ጉባኤ ቤታችን የኃጢአት ህመምን በንስሐ ይፈውሳል። የድንቁርና ህመምን በእውቀት ይፈውሳል። የጤና ህመምን ደግሞ በጸበል፣ በምህላ ጸሎት፣ በዳዊት፣ በእምነት፣ በሌሎችም የቤተ ክርስቲያን ጸሎቶች የሚፈውስ ቢሆንም ነገር ግን እግዚአብሔር በቸርነቱ በሰጠን የፍጥረት ጥበቃ ፍጥረት ሁሉ እንዲፈወስ ሕክምናውንም እንቀበላለንና መመስረት አስፈልጎናል። 1-2 ጥያቄዎችን መመለስ ይጠበቅብኛል። የመጀመሪያው እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም፣ ለምንድን ነው ሕክምና መመስረት ያስፈለገን ሲባል እንዲህ ብለን ማንሳት አለብን። የመጀመሪያው ሕክምና የእግዚአብሔር ፈቃድ ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 3 ላይ ወልደ ያፍቅሮ ለአቃቤ ሥራይ ልጄ ባለመድኃኒትን ውደደው እውቀቱ ከእግዚአብሔር የተገኘ ነውና ይላል። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን
ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። ከዚህ የተነሳ እግዚአብሔር ራሱ ሕክምናን ፈቅዷል። የቤተ ክርስቲያን ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 37 ቁጥር 3 ላይ ሲናገር እንዲህ ብሎ ይናገራል። እናስተዓጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍስ ውእቱ። በእውነት የካህኑን ትእዛዝ አንጸየፈው፣ አንሰቀቀው፣ ምክንያቱም ካህኑ የነፍስ ሐኪም ነውና። ህድግሰ አቃቤ ሥራይ ዘነፍስ፣ እንኳንስ የነፍስ ሐኪም ይቅርና አቃቤ ሥራይ ዘሥጋኒ ወሶበ ይበውእ ውስተ ቤተ ድውይ፣ ወደ ታመመው ሰው በገባ ጊዜ ይላል ይእዝዝ ከመ ይትዐቀብ እመባሊት እኩያት። የታመመውን ሰው ሐኪሙ እንኳን ይህን አትብላ ይህንን ብላ ብሎ ይከለክለዋል። የማይድን ከሆነ ደግሞ ሰውነቱን ይቆርጠዋል፣ ይበጣዋል ይላል። ስለዚህ ተመልከቱ፣ ሕክምና ከቤተ ክርስቲያንም የተወለደ ሳይንስ ነው። እውነት ለመናገር በእርግጥ በቀድሞ በሐሞራውያን ዘመነ መንግስት ባቢሎናውያን እና ሩቅ ምስራቆች የሕክምና ስልጣኔ ይኖራቸው ቢሆንም ከመጽሐፍ ቅዱስም ሕክምና ቀጥታ ተወስዷል። ለምሳሌ አንድ ነገር ልንገራቸው። አንድ ሰው 70% የሕክምና መረጃ የሚገኘው ከታማሚው ኢንፎርሜሽን ነው። ምን አሟል በማለት ሐኪሞች የሚያገኙት። ስለዚህ ምን ማለት ነው? አንድ ሰው በሽተኛውን ለሐኪሙ እንደሚናገር ኃጢአታችን ለንስሐ አባታችን እንናገራለን። ሰምቶ ብቻ እንደማይድነው ሁሉ ደግሞ ሰዓቴ እያለቀ ነው ይመስለኛል። ማስጠንቀቂያው ለመጨረስ እሞክራለሁ ብዙ መርሃ ግብር ስላለን። ስለዚህ አንድ ሰው ሕክምናውን በሽታውን ለሐኪሙ ሲናገር ፈውስ እንደሚያገኘው ሁሉ ለንስሐ አባታችን እናገራለን። አንድ ሰው በሽታውን ለሐኪሙ ተናግሮ ብቻ አይድንም፣ ትእዛዙን በማዳመጡ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ሐኪሙን ብቻ ሰምቶ በመዳኑ አይድንም፣ በመምጣቱ አይድንም፣ መድኃኒት በመዋጡ ነው እንጂ። አንድ ሰው ለካህን በመንገሩ ብቻ አይጸድቅም፣ ሥጋ ወደሙ በመቀበሉም ነው እንጂ። ሕክምና የተወሰደው ከዚህ ነው። ስለዚህ ሐኪም መምረጥ፣ መናገር፣ ኦርደሩን መስማት፣ ክኒኑን ዲስፕሊን ሆኖ መውሰድ፣ ይህ የሕክምና ፕሮሲጀር ነው። የተወሰደው ግን ከክህነት ነው። ጥናት አድርጎ ማጥናት ይቻላል ይሄንን። ስለዚህ እግዚአብሔር ክህነት ፈቃዱ ነው። ሁለተኛ ደግሞ ሲነርጂ ይባላል። በኦርቶዶክሳዊ ነገረ ድነትም ሲነርጂ ነው የሚባለው። ከእግዚአብሔር ፈቃድ ጋር መስማማት ነው። እግዚአብሔር ከኛ ጋር ይሰራል። በፈጠራቸው ሐኪሞቹ አድርጎ የሚሰራው እሱ ራሱ ስለሆነ ነው። እግዚአብሔር ራሱ ምን አድርጓል? ለምሳሌ ልንገራችሁ። አንዳንድ ሰዎች እንዴት ቤተ ክርስቲያን በጸበል መፈወስ ሲገባት፣ ይሄን ጥያቄ አስረግጬ መመለስ ስላለብኝ ነው። ለምዕመናን መፈወስ ሲገባ ለምንድን ነው ሕክምና የምታቋቁሙ? ይህ ከቤተ ክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምዕመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርም ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በሕክምናም የሚፈውስ እግዚአብሔር ነው። ሕክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮን ተጠቅሞ መፈወስም የእግዚአብሔር መንገድ ስለሆነ ነው። በዚህ ምክንያት ሕክምናውን መስርተናል። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶች ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆረውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን፣ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር፣ እነዚህ ሶስቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች
ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው፣ ወይም የሕክምና መንደር፣ የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም። ስለዚህ እዚህ ላይ የምንመሰርተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር። ለምሳሌ ይሄን ለመንገድ ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። ሁለተኛ ደግሞ የፋሚሊ ዌልነስ ሴንተር አለን። ፋሚሊ ዌልነስ ሴንተር ማለት የቤተሰብ እንክብካቤና ደህንነት ማዕከል ማለት ነው። ይህ ማለት ምን ማለት ነው? ይሄ ፊዚካል ሄልዝ፣ ኢሞሽናል ሄልዝ፣ ስፒሪቹዋል ሄልዝ የሚባሉ 3 ጤንነቶች አሉ። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። ሶስተኛ በዚህ ቦታ ያለው የፓሊቲቭ ኬር ሴንተር አለ። ይህ ማለት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር አለ። ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ አፌን በእጄ ጭኜ እጄን ባፌ ጭኜ መጣሁ። ስለዚህ
ሀገራችን ቤተክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣን ኢትዮጵያ ውስጥ ሀገር በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ ሁለት ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው። እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒት በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻ የኢትዮጵያን ሕዝብ አዝነው የሚያገለግሉ የሕክምና የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ሁሉም ቢሊየን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የሕክምና ሴንተሩ ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው። ከዚህ በመቀጠል እሰይም ውስተ ጽዮን የመጨረሻ ንግግሬ ነው ይሄ። እሰይም ውስተ ጽዮን እብነ ማዕዘንት ውስተ መሰረታ ህሪት ወክብርት እንተ ብዙ ሴጣ። የተከበረውን የተፈተነውን እውነተኛውን የመሰረት ድንጋይ በጽዮን አኖራለሁ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 10 ወየሐፍር እንተ አምነ በጽዮን የተፈተነ የመሰረት ድንጋይ አኖራለሁ፣ ምን አያፍርም። ባጭሩ ጽዮን ማርያም ናት። በጽዮን የማንነታችንና የፍጻሜያችን መሰረት እሷ መጠልን በዚያ ድንጋይ ያመነ ሰው ሁሉ ዛሬም እስከ ዘላለሙ ድረስ አያፍርም። እኛ እውነት አለማፈራችን የፈቀዱልንን ባለስልጣናት ላመሰግነኝ። አለማፈራችን የሚያሳየው እንደው ባለስልጣኖቹ በጎ ስለሆኑ ብቻ ሳይሆን እግዚአብሔር ልባቸውን ስላላራው ጭምር ነው ማለት እፈልጋለሁ። ምክንያቱም የክርስቶስን ለነሱ መስጠት ስለማልፈልግ የነሱን ልናገረው ነው። ስለዚህ የእግዚአብሔር ቤተሰቦች ሲጨንቀን እኔ በህይወት የዘመን ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይህን ፕሮጀክት ይዤ ነው። ሂጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቄ አላውቅም። እግዚአብሔር በሚያውቀው ዘንድሮ ብቻ ሄድኩኝ። ሲጨንቀኝ አንዳንድ ጊዜ ነው ከመስሪያ ቤቱ የሄድኩኝ። ሲጨንቀኝ የምለው የጉባኤ አምላክ እርዳኝ ነበር የምለው። የጉባኤ አምላክ እርዳኝ። እኔና 64ቱ ደቀ መዛሙርት በገዳሙ የሚኖሩ መናንያን አንዲት ሰላም ለኪ ስንጸልይ ከአንድ ቢሮ ተፈርሞ ይወጣል። አንዲት ሰላም ለኪ ስንጸልይ አንድ ቢሮ ተፈርሞ ይወጣል። እንዲያው ይገርማቸዋል። አይ ቂርቆስማ መምህርነቴን ጠልጦት ነው የቂርቆስ ዕለት ለምን ነገር አይደረግም ስል የመጋቢት ቂርቆስ ዕለት ክቡር ርዕሰ መስተዳድሩና ቦርዱ እንደፈረሙ ሰማሁ ማለት ነው። ስለዚህ እውነትም በዚያ ድንጋይ ያመነ አያፍርም። ያ ድንጋይ ማን ነው? ኢየሱስ ክርስቶስ ነው። ዛሬ የመድኃኔዓለም ዕለት በጣም ይገርማቸዋል። የመድኃኔዓለም ዕለት እዚህ መሰረቱን እንድንጥል ያደረገብን ምክንያት የጉባኤያችን ጌታ ክርስቶስ ነው። እሱ ስለሆነ ያደረገልን መድኃኒቱም ክርስቶስ ነው። በዚህ ቦታም የሚተኙትን ታካሚዎች እንዲፈውሳቸው የምለምነው እሱን ነው። እሱ ራሱ ሐኪሞችን እጃቸውን እየተጠቀመ እንዲፈውስልኝ እሱን እለምነዋለሁ። በብፁዓን አባቶች ይለምኑታል እነሱ። እግዚአብሔር በዚህ ቦታ ተገኝቶ እንዲፈውስ ፈቃዱ ይሁንልን።